ሰላም ተናስተልን የተወደዳችሁና የተከበራችሁ የኢትዮ አርሰናል የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን እስኪ አሃዱ ብለን የምንጀምር ነው የሚሆነው። እናንተ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በተኑን መጫናችሁ እንዳትዘነጉ መልእክታችን ነው። ወደ ተቀዳሚው ጉዳያችን እናምራ። ትላንትና አርሰናል የጨዋታ መርሃ ግብሩን እንግዲህ ከፉልሃም ጋር አድርጎ አሸንፎ ወጥቷል። ከጨዋታው ጋር ተያይዞ የሚነሱ ጉዳዮችን በዝርዝር ለመመልከት ጥረቶችን ማድረግ ይጠበቅብናል። እንግዲህ አርሰናል ትላንትና ጨዋታውን ከማድረጉ አስቀድሞ በፕሪሚየር ሊጉ በተለይ ከለንደን ክለቦች እነዚህ ትልልቆቹን ክለቦች ብንጠቅስ ራሱ እነ ቼልሲን እነ ቶተንሃም ስፐርስን ብንጠቅስ ባለፉት 2 ዓመታት ለአርሰናል እንደ ፉልሃም ከባድ ፈተናን አርሰናል ላይ እንግዲህ ያደረሰው ወይም ደግሞ ፈተናን እንዲጋፈጥ ያደረገ ቡድን በፕሪሚየር ሊጉ የለም ማለት ይቻላል። ባለፉት 2 ዓመታት እንግዲህ ከአርሰናል የበላይነትን መውሰድ የቻለው በአንድ አጋጣሚ ብቻ ነበር። ከዛ ውጭ ባሉት የፉልሃም እግር ኳስ ቡድን ጥሩ የሚባሉ መነቃቃቶችን አርሰናል ላይ ሲያሳይ ነበር። ይህንን ነገር ትላንትና ይደግመዋል በሚል በጣም በብዙ መልኩ ሲጠበቅ በጉጉት ጨዋታው እንዲጠበቅ ካደረጉት ምክንያቶች መካከል ዋነኛው ነበር። አርሰናል ትላንትና በጨዋታ እንቅስቃሴ ጥሩ የሚባል እንቅስቃሴን አሳይቶ የጨዋታ ሂደቱን አሸንፎ ወጥቷል። አሁን እኔ ስለ ጨዋታው አይደለም፣ በእርግጠኛነት ውጤቱንም ሰምታችሁታል፣ ጨዋታውንም አይታችሁታል። ግን ከጨዋታው በኋላ የነበሩ ክስተቶች በጨዋታው ምናልባትም እንደው ብናነሳቸው ብለን የምንመራርጣቸውን ጉዳዮች በተከታይነት ላስደምጣችሁ። እናንተ ግን በድጋሚ ላስታውሳችሁ ላይክ እና ሼር ማድረግ እንደዚሁም ደግሞ ቤተሰቦናችሁን እንዳትዘነጉ። ታዲያ ትላንትና የቡካዮ ሳካ ጉዳይ ተቀዳሚው ሚዛን የሚደፋ ዋነኛው አበይት ጉዳይ ነው የሚሆነው። አርሰናል ከክሪስታል ፓላስ ጋር ባደረጉት የፕሪሚየር ሊግ ጨዋታ ታስታውሳላችሁ 5-1 በሆነ ውጤት አርሰናል ባሸነፈበት ጨዋታ በመጀመሪያዎቹ 30 ደቂቃ ቡካዮ ሳካ ጉዳት አስተናግዶ ከሜዳ የወጣ ተጫዋች እንደነበረም የሚታወስ ነው። ነገር ግን ቡካዮ 101 ቀናቶችን በጉዳት ምክንያት ካሳለፈና ከጨዋታ ርቆ ከሰነባበተ በኋላ ወደ ሜዳ ተመልሶ በ7 ደቂቃ ውስጥ ጎል አስቆጥሯል። አርሰናል ምን አይነት ድንቅ ተጫዋች ነው ያለው! እንግሊዝ ምን አይነት ድንቅ ልጅ ነው ያላት! በጣም የሚያስደንቅ ትሁት፣ ከዛም ማለፍ ሲል ደግሞ ምናልባት ብዙሃኖች ሊያዩት የሚመኙት ትናንትና በነበረው ጨዋታ እንቅስቃሴ በጣም ሞቅ ተደርጎ ነበር አይደል? ወደ ስቴዲየም ሲመጣ ላይክ እነ ሊዮኔል አንድሬስ ሜሲ ወይም እነ ክርስቲያኖ ሮናልዶ ባሉበት ደረጃ ደጋፊ እንዴት እንደሚያነሳሳቸው እናውቃለን አይደለ? በዛ ልክ ይመስል ነበር ትላንትና ኤሚሬትስ ላይ የነበሩ ደጋፊዎች በአንድ ድምጽ ነበር ተነስተው እንግዲህ ቡካዮ ሳካ ተቀይሮ ወደ ሜዳ ሊገባ ሲል ጭብጨባ ሲደረግለት የነበረውና አርቴታም ከጨዋታው መጠናቀቅ በኋላ እንግዲህ ስለ ቡካዮ አስተያየቱን ሰጠና ምን አለ? ለሱ እጅግ በጣም ጥሩ የሚባል እንቅስቃሴ ነው ያደረገው። ጎል ካስቆጠረ በኋላ ያሳየው ምላሽ ደግሞ ለሱ ስብዕና ትክክለኛ መልስ ነው። ቡካዮ ሳካ በስብዕና ደረጃ በጣም የተዋጣለት እንደዚሁም ደግሞ ብዙሃኖች የሚመሰክሩለት የተቃራኒ ቡድን ተጫዋቾች ስቲል ትላንትና ካልቪን ባሲና እንደዚሁም ደግሞ የቀድሞው የመድፈኞቹ ተጫዋች የነበረው አሌክስ ኢዮቢንም ተመልክታችሁት ከሆነ በቡካዮ ሳካ በሚያሟሙቅበት ጊዜ እሺ አሌክስ ኢዮቢ በአንድ ቲም አብረው በአንድ አካዳሚ ስላደጉ ነበር። ካልቪን ባሲ ምን ቤት ካልቪን ባሲ እቅፍ አድርጎ ነበር ቡካዮ ሳካን ትሪስ ያደርገው የነበረው እንኳን በደና ተመለስክ ይመስላል። እና ሚኬል አርቴታም እንግዲህ ለሱ በጣም ስብዕናው ለሌሎች ተጫዋቾች ምሳሌ መሆን የሚችል ተጫዋች ነው። እንደ ቡካዮ አይነት ተጫዋቾች ስላሉን እኛ ደስተኞች ነን የሚል ሐሳብን የሚሰጥበት ጉዳይ አለ። ትላንትና እንግዲህ ወደ ሜዳ በመመለሱ ማያይዞ ሐሳቡን ይሰጥ እንግዲህ አስደናቂ የሚባል ጨዋታን አድርጓል። ደጋፊዎችም አስደናቂ አቀባበል አደረጉለት። አስደናቂውን ቡካዮ ሳካን ሜዳ ላይ ተመለከቱ ብሏል። በተለይ ደጋፊዎች ለርሱ የሰጡት ክብር እሱ ደግሞ ያንን እንግዲህ የተሰጠውን ፍቅር አክብሮት ክብርን ያድናቆትን ጭብጨባ መልሶ በጎል የካሰበት ሂደት ነበር። በተለይ ጎላን ካስቆጠረ በኋላ እንግዲህ ወደ ሜዲካል ስታፍ አምርቶ ከሕክምና ቡድን አባላቶች ጋር የነበረው የደስታ አገላለጽ ብዙሃኖችን ትኩረትን የሳበ ነበር አይደለ? ጎሉን ካስቆጠረ በኋላ ወደ ተጠባባቂ ተጫዋቾች ወዳሉበት ሲል ማንን ሊያመሰግን ነው ተብሎ ሲጠበቅ የሕክምና ቡድን አባላቶችን ነበር ያመሰገነው። እንዴት የሕክምና ቡድን አባላቶችን አመሰገነ ቡካዮ ሳካ? ዋነኛውና ትክክለኛው ነጥብ እዚህ ጋር ነው። ቡካዮ ያጋጠመው ጉዳት ቀላል የሚባል አልነበረም። አርሰናል በደንብ ተንከባክቦታል። ሚኬል አርቴታ በቂ የረፍት ጊዜን እንዲያገኝ አድርጓል። የሕክምና ቡድን አባላቶች ደግሞ በተቻላቸው አቅም ቡካዮ ሳካ በቶሎ አገግሞ ወደ ሜዳ እንዲመለስ የተናፋቂው ልጅ በኤሚሬትስ ሰማይ ስር እንቅስቃሴን መመልከት ስለሚፈልጉ የቡካዮ እንግዲህ ወደ ሜዳ ተቀይሮ መግባት ወሳኝነቱ የጎላ ነበር። አርሰናል በሜዳው ከፉልሃም ጋር ያለውን እንግዲህ ሪከርድ በተመለከተ ብዙ ቁጥሮችን ተመልክቻለሁ። ኦፕታም 32 ጨዋታዎችን አድርጎ 25 አሸንፎ 7 ጊዜ አቻ ተለያይቷል። ፉልሃም በኤሚሬትስ ሄዶ እንግዲህ አንድ ጨዋታ ማሸነፍ የቻለበት ሂደትም የለም እስካሁን በታሪክና 25 ሲደመር 7 ካረጋችሁ 32 ነው የሚመጣው።
ወደ ኤምሬትስ ተጉዞ ማሸነፍ አልቻለም። ከዛ አንፃር ስትመለከቱት ደግሞ አሁንም ቢሆን የቡካዮ ሳካ የሚካኤል አርቴታ እንደዚሁም ደግሞ የአርሰናል ተጫዋቾች ጥሩ የሚባሉ ነገሮችን በትላንትናው ጨዋታ እንቅስቃሴ ማሳየት የቻሉበትም አጋጣሚ አለ። ትላንትና ከነበሩ ዋና ጉዳዮች መካከል እንግዲህ ዴክላን ራይስ ከጨዋታው መጠናቀቅ በኋላ ስለ ቡካዮ ሐሳቡን ሰጥቷልና ዓለም ላይ ካሉ ምርጥ የቀይ መስመር አጥቂዎች መካከል አንደኛው ነው። በእርግጠኛነት 3 የቀይ መስመር ምርጥ ተጫዋቾችን ብንጠራ ወይም ምርጥ አጥቂዎችን ብንጠራ ቡካዮ ሳካ አንደኛው ተጫዋች ይሆናል። ይሄ ልጅ በጣም አስደናቂ እድገትን እያሳየ ነው የሚገኘው የሚል ሐሳብን ሰጥቷል። ሌላው ከዚሁ ከቡካዮ ሳካ ጋር በተገናኘ እንግዲህ የተሰጠው አስተያየት ብዙዋኖችም እየተቀባበሉት የሚገኘው የዴክላን ራይስ ሐሳብ ብቻ ሳይሆን ተጫዋቾች ፓሽናቸውን ተመልክታችሁታል። እነ ሉዊስ ስኬሊ፣ ዴክላን ራይስ፣ ማርቲኔሊ ቡካዮ ሳካ ጎሉን ሲያስቆጥር እነሱ ያስቆጠሩ ያክል ነበር ሲቦርቁ የነበረው። አሁን አንዳንድ ጊዜ ቡካዮ ሳካ ምን ያክል ተናፋቂ ልጅ እንደሆነ በደንብ ማሳያ ነው። በአርሰናል ቤት በትሬኒንግ ሴንተር ከዛ ማለፍ ሲል ደግሞ በእግር ኳስ ሜዳዎች በተቃራኒ ቡድን ሜዳዎችም ጭምር ምን ያክል ተወዳጅ ልጅ እንደሆነ ማሳያ ነው። አርቴታ እንግዲህ በተለይ ተጫዋቹ ከተመለሰ በኋላ በክለቡ ወደ ሜዳ ለመምጣት በጣም ጓጉቶ እንደነበር ከዛ ማለፍ ሲል የደጋፊዎች ድባብ የደጋፊዎች እንደዚሁም ደግሞ ዝማሬ ናፍቆት እንደነበርም አያይዞ ተናግሯል። ለማንኛውም እንግዲህ ቡካዮ ሳካ ደስታር ቦይ ጥቁሩ አልማዝ በኤምሬትስ ሰማይ ስር ተመልሶ በአስደናቂ እንቅስቃሴ ጎል አስቆጥሮ እንግዲህ አርሰናልን አሸናፊ ማድረግ የቻለበትን አጋጣሚ ተመልክተናል። ፉላም ላይ ወደ ሌሎች ጉዳዮቻችን እናምራ። ትናንትና ለአርሰናል ደጋፊዎች እንግዲህ እያነቡ እስክስታ የሚለው አባባል የሚገልጸው ይመስላል። ቡካዮ ሳካ ወደ ሜዳ ሲመለስ ደስታ ነበረ፣ ውካታ ነበረ፣ ተቦርቆ ነበር። ግን ደግሞ የጋብሪኤል ማጋሌሽ ጉዳት ደግሞ ብዙ ጥያቄ ነው የሚያስነሳው ነው። ሚኬል አርቴታ ትላንትና ጋብሪኤል ማጋሌሽ እንግዲህ ጉዳት አስተናግዶ ከሜዳ ከወጣ በኋላ ስለ ተጫዋቹ ጉዳት አስተያየቱን ሰጥቷል። ጋብሪኤል ሃምስትሪንግ ጉዳት ላይ ነው የሚገኘው። ይሄም እንግዲህ የጉዳቱ ክብደት አይታወቅ እንጂ ያስተናገደው የጡንቻ መሸማቀቅ እንደሆነም ምንም ጥያቄ የለውም የሚል አስተያየቱን ሰጥቷል። ያው ትላንትና እንግዲህ በጨዋታ እንቅስቃሴ ላይ ነበር ጋብሪኤል ማጋሌሽ ጡንቻ መሸማቀቅ ጉዳትም ያጋጠመው። ይሄ ጉዳት በአብዛኛው እንግዲህ መለስ ብላችሁ ከተመለከታችሁ የጡንቻ መሸማቀቅ ወይም ደግሞ ይሄ የሃምስትሪንግ ጉዳት የሚያጋጥማቸው ተጫዋቾች በጣም አነስተኛ ከተባለ በጣም በትንሹ ከተባለ ከ2 እስከ 4 ሳምንታት ይመለሳሉ። ካልሆነ ከ4 እስከ 6 ሳምንታት አካባቢ ይሄ በተለይ ግሬድ 1 የሚባለው እና ግሬድ 2 የሚባሉት ሂደቶች አሉ አይደለ? የሃምስትሪንግ ጉዳቶች የሕክምና የሙያ አባላቶች እንደሚያጋሩት ከሆነ በሁለተኛ ደረጃ ላይ የሚቀመጠው ከ4 እስከ 6 ሳምንታት የሚወስደው ኦሬዲ ወራት በላይ እንግዲህ ከሚወስድ ነው። ነገር ግን ከ2 እስከ 4 ሳምንታት ያለው ቢበዛ ከ15 ቀን እስከ አንድ ወር ከአንድ ሳምንት አካባቢ የሚወስዱ ጉዳቶች ናቸው እና ጋብሪኤል ማጋሌሽ እንግዲህ ከፍም ማለት ዝቅም ማለት ምንም ማለት የሪያል ማድሪድ ጨዋታ እንደሚያልፈው ምንም ጥያቄ የለውም። ታዲያ አርሰናል እንግዲህ ያለ ጋብሪኤል ማጋሌሽ በነገራችን ላይ ጋብሪኤል ማጋሌሽ የአርሰናል ተከላካይ ብቻ አይደለም፣ የአርሰናል ጎል አስቆጣሪም ተጫዋች ነው። በማጥቃት እንቅስቃሴ ላይም ጎሎችን ያስቆጥራል። በመከላከል ዞኑ ሞዷ ላይ የተመለሰ ቲሙን ያገዛል። ከዛ አንፃር ስትመለከቱት ማጋሌሽን ማጣት ማለት እንግዲህ ለአርሰናል ከባድ ነው። ሚኬል አርቴታ ያለው እንግዲህ ነው ምናልባት ተጫዋቹ በሜዳ ላይ እንግዲህ ቆይታ በሚያደርግባቸው አጋጣሚዎች የሚያሳያቸውን እንቅስቃሴ መሰረት አድርጎ ብዙ ሐሳቦች ይሰጣሉ። እንዴት እንደሚሆን እንግዲህ ዛሬ ወይም ነገ የሕክምና ምርመራዎች ውጤቱም ይፋ ሲደረጉ ወደ እናንተ ምናረስ ይሆናል። ለማንኛውም እንግዲህ ጋብሪኤል ማጋሌሽ የአርሰናሉ ወሳኝ ተጫዋች እንግዲህ በጉዳት ምክንያት ከሜዳ የራቀበትም አጋጣሚ አለ። በዚህ ምክንያት እንግዲህ በአርሰናል ቤት በነገራችን ላይ ጋብሪኤል ማጋሌሽ፣ ሪካርዶ ካላፊዮሪ፣ ቤንጃሚን ዋይት፣ ጁሊያን ቲምበር ጉዳት ላይ ናቸው። ጁሊያን ቲምበር በተመሳሳይ መልኩ ትናንትና በጉዳት ምክንያት ከሜዳ የወጣ ተጫዋች እንደሆነ የሚታወቃልና ቲምበር በተለይ ግጭት ነበረበት። ከዛ በኋላ ግን ምቾት እንዳልተሰማውና ምናልባትም ምርመራዎችን በዛሬው ዕለት ማድረግ እንደሚጠበቅበትም ተነግሯል። እንግዲህ ግጭቱ የከፋ ነው አይደለም የሚለው ጉዳይ ይጠበቃል። በነገራችን ላይ ጁሊያን ቲምበርም ከጉዳት እንግዲህ በቶሎ የማይመለስ ከሆነ ለአርሰናል እግር ኳስ ክለብ ያን የመሰለ በመከላከል ዞኑ በፕሪሚየር ሊጉ በጣም ጠንካራው አነስተኛ ጎሎችን ምናልባት ቁጥሩን እርግጠኛ አይደለሁም 25 ጎሎችን ይመስለኛል በውድድር ዓመቱ ያስተናገረው እነዚህ አይነት ቁጥሮችን እንዳካክሱ በማድረግ ወይም እንዳስመዘግቡ በማድረግ የአርሰናል የተከላካይ መስመር ሰላፊ ተጫዋቾች እንከን የለሾች ናቸው። ከዚህ አንፃር ታዲያ አርሰናል በቀጣይ ጨዋታስ ሪያል ማድሪድን የሚመስል ትልቅ ግድንግድ ተራራ ከፊት ለፊቱ ይጠብቀዋል። ያን ተራራ ተሻግሮ ለማለፍ እንግዲህ ወሳኝ የሚባሉ ተጫዋቾች ያስፈልጉታል። በእርግጥም ትላንትና እንግዲህ የነበረው ጨዋታ እንቅስቃሴ ያው ከጥቅሙ ጉዳቱም ያመዘነበት አጋጣሚ አለ። ስለ ጉዳቶች እንግዲህ ጥያቄ ቀርቦለት የነበረው ሚኬል አርቴታም እንግዲህ አሁን ላይ እንግዲህ ቡድናችን አለም በተለይ በጨዋታው ላይ እንደነ ማጋሌሽ አይነት ጉዳቶች ሲመዘገቡ ከባድ ናቸው። ሳካ ለ4 ወራት አተነዋል። ቤንጃሚን ዋይትንም በተመሳሳይ መልኩ እንደዚሁም ለበርካታ ወራት አተነዋል። ይሄ ለኛ እንደ ከባድ ፈተና አድርገን የምንወስደው ነው። ነገር ግን ይሄንንም ጊዜ እናልፈዋለን ብሏል ሚኬል አርቴታ።
እንግዲህ ቤን ዋይት ጉልበቱ ላይ ችግር እንዳጋጠመውም ነው አያይዘውም የተናገሩት። ቤንጃሚን ዋይት እንግዲህ ከጉዳት ተመለሰ ሲባል በድጋሚ ጉዳቱ ያገረሽበታል፣ ጥሩ ነው ሲባል መጥፎ ጉዳቶችም የሚያስተናግድ ተጫዋች ሆኗል። ለማንኛውም እንግዲህ ከሪያል ማድሪድ በሚደረገው ጨዋታ ምናልባት 4 ወሳኝ ተከላካዮችን ሊያገኝ ይችላል አርሰናል። ጋብሪኤል ማጋሌሽ፣ ጁሊያን ቲምበር፣ ቤንጃሚን ዋይት እና ሪካርዶ ካላፊዮሪ ምናልባት በጨዋታው ላይ ላይኖሩ የሚችሉበትም አጋጣሚ አለ። የትናንትናው ጨዋታ እንግዲህ በብዙ መልኩ ከባድ የሚባሉ ነገሮችን እንዲያሳይም አድርጎታል። ለማንኛውም እንግዲህ ሰበቦች መፍጠር አያስፈልግም ወይም ደግሞ ምክንያቶችን መደርደር አያስፈልግም። ግን ቢሆንም ደግሞ አንዳንድ ጊዜ እንደዚህ ጠንከር ያሉ ጉዳቶች በሚያስተናግዱበት ጊዜ ክለቦች መፈረካከሶች ሊፈጠሩ ይችላሉ። ለማንኛውም እንግዲህ አርሰናል አሁንም ቢሆን በጉዳት እየታመሰ የጨዋታ መርሃ ግብሩንም የሚያደርግበት አጋጣሚ አለ። ለማንኛውም ከጉዳት ጋር ተያይዞ ብዙ ሀሳቦችም ናቸው እየተነሱ የሚገኙት በአርሰናል ቤት። የፉላሙ አሰልጣኝ ማርኮ ሲልቫ ትናንት ጨዋታው ከተጠናቀቀ በኋላ አንድ አስተያየትን ሰጥቶ ነበር። ይህንን አስተያየት እንግዲህ ሲሰጥ ምን አለ? አርሰናል በጨዋታው ላይ ማሸነፋቸው ይገባቸው ነበር። በጣም ጥሩ ቡድን፣ በጣም የተዋቀረ ቆንጆ እግር ኳስን የሚጫወት ቡድን ነው የአርሰናል እግር ኳስ ክለብ። እንደዚሁም በጨዋታው ላይ እንግዲህ ለማሸነፍ የነበራቸው ቁርጠኝነት እኛን አንገት እንድንደፋ አድርጎናል የሚል አስተያየትን ሰጥቷል። አንድሪያ ቤርታም እንግዲህ ትናንትና በኤምሬትስ ተገኝቶ የጨዋታ እንቅስቃሴውን የተመለከተበትም አጋጣሚ ነበር። ለማንኛውም የአርሰናል እግር ኳስ ክለብ እንግዲህ ፉላምን እንግዲህ 2-1 በሆነ ውጤት ያሸነፈበትን ጨዋታ በተመለከተ እነዚህን ጉዳዮች ካነሳሳን እስኪ በተከታይነት ደግሞ ወደ አጫጭር ነክ ጉዳዮቻችን በቀጥታ የምወስዳቸው ይሆናል። በሰሞኑ ቀን በርካቶችን ሲያነጋገር የነበረው እንግዲህ የአርሰናል ስፖርቲንግ ዳይሬክተር የአንድሪያ ቤርታ ሹም ነበር አይደለ? ከዛ በኋላ እንግዲህ አሁን ላይ የአርሰናል ደጋፊዎችም በተለያዩ ሶሻል ሚዲያዎች ላይ ሐሳቦቻቸውን ያንሸራሸሩ ይገኛሉ። የክረምት የዝውውር መስኮት ላይ የተጠናከሩ የሚባሉ ሂደቶችን እንከተላለን ብለውም እምነት ያሳደሩ ነው የሚገኘው። ከዚህ ጋር ተያይዘው ግን የአርሰናል ደጋፊዎች እንግዲህ አሌክሳንደር አይዛክ ብሎም ደግሞ ዮኬሬሽ ከሁለት አንዳቸውን እንደሚያገኙ እርግጠኛ ሆነዋል የሚሉ ሐሳቦች የተነሱ ነው የሚገኘው። ከዚህ ጋር ተያይዞ እስኪ ትንሽ ጉዳዮችን ማነሳሳት ሳይጠበቅብን አይቀርም። የአርሰናል እግር ኳስ ክለብ እንግዲህ አሌክሳንደር አይዛክን ማግኘት ይችላሉ። ምናልባት እኔ እንደው አሌክሳንደር አይዛክን የማግኘት እድሉ ምን ያክል ፐርሰንት ነው እንደው ብባል ልመልስ የምችለው ከ10% በላይ፣ በጣም ገዘፈ ከተባለ ከ10% በላይ ይሆናል ብዬ አላስብም። ለምን? አርሰናል በክረምት የዝውውር መስኮት በጣም በርካታ ሚሊዮን ዶላሮችን ለዝውውር ያወጣል ተብሎ ይጠበቃል። ከ200 እስከ 300 ሚሊዮን ዶላሮችን ለዝውውር ያወጣል ተብሎ የተጠበቀ ነው የሚገኘው። ታዲያ በዚህ የዝውውር መስኮት 300 ሚሊዮን ፓውንድ ቢመድብ ኒውካስትል ዩናይትድ ከ120 እስከ 150 ሚሊዮን ፓውንድ ለአሌክሳንደር አይዛክ ዝውውር ይፈልጋሉ። 50% የዝውውር እንቅስቃሴውን ለአንድ ተጫዋች በፍጹም የማይታሰብ ነው። በፍጹም የማይታሰብ። ምክንያቱም የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ሆነ እንደዚሁም ደግሞ የሚኬል አርቴታ እግር ኳስ የጨዋታ አቀራረቦችን ስትመለከቷቸው ስኳድ ዴፕዙ ስስ እንደሆነ በደንብ ቀደም ሲል በነበረኛ መረጃ እየነገርኳችሁ ነበር። ስኳድ ዴፕዙን ለማስፋት የተሻሉ የሚባሉ ስራዎችን እየሰሩ ይገኛሉ። ይህንን ቡድን ለማጠናከር የተሻለ የሚባል አይነት ሂደቶችን መከተል ይፈልጋሉ። በክረምት የዝውውር መስኮት ከአራት ያላነሱ ዝውውሮችን እኔ አርሰናል ያጠናቅቃል የሚል ሰፊ እምነት አለኝ። ከዚህ አንጻር ስትመለከቱት እንግዲህ በቀጣይ ያው የአርሰናል እግር ኳስ ክለብ የአሌክሳንደር አይዛክን ፊርማ የማግኘቱ ጉዳይ እንደው ጥያቄ ምልክት ውስጥ የሚቆይ ጉዳይ መሆኑ ምንም የሚያከራክረን ጉዳይ አይደለም። ነገር ግን የቪክተር ዮኬሬሽን ጉዳይ ስትመለከቱት ደግሞ በቡድናዊ መዋቅር ደረጃ እንደ ቲም ቪክተር ዮኬሬሽ ከ60 እስከ 70 ሚሊዮን ፓውንድ አካባቢ ብቻ ሊያስወጣ የሚችል ተጫዋች ነው። ከአሌክሳንደር አይዛክ አንጻር ስትመለከቱት 100% ልዩነት አላቸው። አይዛክ ፕሪሚየር ሊጉን ለምዷል። በኒውካስትል ቤት ጥሩ የሚባል ተጫዋች ነው። ጥሩ ጨራሽ አጥቂ ነው። ያኛው ደግሞ ቪክተር ዮኬሬሽ ደግሞ በሻምፒዮንሺፑ ነው የምናውቀው። ከዛ በኋላ ወደ ፖርቹጋል ተጉዞ በስፖርቲንግ ሊዝበን ቤት እንደ አዲስ የተወለደ ተጫዋች ነው። ስለዚህ በእነዚህ ሁለት ተጫዋቾች መካከል 100% የሰማይና የመሬት ያክል ልዩነቶች አሉ። ነገር ግን አሌክሳንደር አይዛክ መስጠት የሚችለውን ግልጋሎት ቪክተር ዮኬሬሽ መስጠት ይችላል። ምናልባት እንደው የቁጥሮች ልዩነት ሊኖር ይችላል በመካከላቸው፣ ነገር ግን ያንን ነገር ማድረግ ይችላል። በአርሰናል ቤት እንግዲህ ልዩነት ለመፍጠር እስከ 60 ሚሊዮን ፓውንድ በሚጠጋ ገንዘብ ወደ ቡድን ስብስባቸው የሚቀላቀሉት ከሆነ ቪክተር ዮኬሬሽን ፍሬያማ የሚባል ዓመትን ሊያሳልፉ የሚችሉበት አጋጣሚ አለ ቀጣይ ሲዝን ላይ። የአርሰናል ትልቁ ችግሩ የተፈጥሯዊ የ9 ቁጥር አጥቂ ስለሆነ ከነ አሌክሳንደር ላካዜቲ ከነ ፒየር-ኤመሪክ ኦባሜያንግ በኋላ አርሰናል በአጥቂ ቦታ ላይ በጣም ተዳክሟል፣ ወይም ደግሞ የ9 ቁጥር አጥቂ እንደሌለው ይታወቃል። በእነዚህ ምክንያቶች እንግዲህ በቀጣይ የአርሰናል እግር ኳስ ክለብ ስስ እንዳይሆን የማጥቃት ዞኑ በዝውውር ገበያው ላይ የተለያዩ እንቅስቃሴዎች ያስፈልጋሉ። ምንም ጥያቄ የለውም። አሌክሳንደር አይዛክ ወይም ደግሞ ቪክተር ዮኬሬሽ ከዛ ማለፍ ሲልና ቤንጃሚን ሼሽኮም በአርሰናል የዝውውር ኢላማ ውስጥም የሚገኙ ተጫዋቾች ናቸው። እነዚህን ተጫዋቾች እንግዲህ ወደ ቡድን ስብስቡ መድፈኞቹ መቀላቀል የሚችሉ ከሆነ የተሻለ ዓመትን ያሳልፋሉ ተብሎ ይጠበቃል። ሌላው የፍሎሪያን ፕለተንበርግ ዘገባ እንግዲህ እንደሚያሳየው ከሆነ የሎሬይ ሳኔም ጉዳይ በክረምት ከውል ነፃ ስለሚሆን
አርሰናል ይህንንም ተጫዋች ማስፈረም ይፈልጋል። ተጫዋቹን የሚያገኙ ከሆነ በርግጥ የመስመር አጥቂ ቦታ ላይ ያለባቸውን ክፍተት ያላቸውን ድክመት ያላቸውን እንደዚሁም ደግሞ የተጫዋች ስኳድ ጥበቱን ለማስፋት ሚኬል አርቴታ ይጠቀምበታል የሚል ሐሳብንም እንደዚሁ አካፍሏል። ፍሎሪያን ፕሌተንበርግ ነው ዘገባ ይዞት የወጣው። በሀገረ ጀርመን በጣም ታዋቂ ከሚባሉ የስፖርቱ ዓለም ሰዎች መካከል አንደኛው እንደሆነ ይታወቃል። እንደዚሁም ጋሪ ጃኮብስም ስለ ማርቲን ዙቢሜንዲና ስለ ሪያል ማድሪድ ብሎም ስለ አርሰናል ይፋ ያደረገው መረጃ እንደሚያሳየው ከሆነ ማርቲን ዙቢሜንዲን ለማስፈረም በሚደረገው እንቅስቃሴ ሪያል ማድሪድ እና አርሰናል ፊት ለፊት ከመፋጠጥም ባለፈም አሁን ከሪያል ሶሲዳድ ጋር በገንዘብ ጉዳይ እየተነጋገሩ ይገኛሉ የሚል ዘገባን አጋርቷል። እንግዲህ አሁን ላይ የቡድኑ ዋነኛ ተጫዋች ነው ማርቲን ዙቢሜንዲ። በአርሰናል ቤትም በአማካይ መስመር ላይ ትልቅ ልዩነትን ይፈጥራል ተብሎ ይታሰባል። እንደዚሁም በተቃራኒው ደግሞ በሪያል ማድሪድ ቤትም እየሳሳ የሚገኘው እንደዚሁም ደግሞ በእድሜ መግፋት ላይ ከቡድኑ ጋር ይለያያል ተብሎ የሚጠበቀው ሉካ ሞድሪች ያን ቦታ ለመተካት ዋነኛ ተመራጭ ተጫዋች የሚያደርገዋል። ይሄ እንዲሆን ደግሞ በዋነኛነት ተቀዳሚ ኢላማ የሚሆነው የሪያል ማድሪድ የአሰልጣኝ ቀጠር ጉዳይ ነው። ሪያል ማድሪድ ዣቪ አሎንሶን የሚቀጥር ከሆነ ማርቲን ዙቢሜንዲን የማግኘት እድሉ በጣም ከፍተኛ ይሆናል። ነገር ግን ካርሎ አንቸሎቲ የሚቆዩ ከሆነ የማርቲን ዙቢሜንዲ መዳረሻ ደግሞ ወደ አርሰናል የመሆኑ ጉዳይ ሚዛኑ እንግዲህ ምናልባት ወደ ኤምሬትስ ሞር ይደፋል የሚሉ ሐሳቦችም የተነሱ ነው የሚገኘው። ጉድ አድማጮቻችን ለሰዓቱ ለእናንተ ለማድረስ የመረጥናቸው አጫጭር አርሰናላዊ ጉዳዮቻችንን እስኪ ባደመጣችኋቸው መልኩ እናጠናቅ። ለኢትዮ አርሰናል ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ። ለዛሬው ለእናንተ ያደረስናቸው መረጃዎች እነዚህን ይመስላሉ። መልካም ጊዜ